ሰላም የዛሬ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሮ ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላቶችን ቃላት አገጣጥሞ መጻፍ። የአማርኛ ፊደላትን ቃላት አገጣጥሞ መጻፍ እንግዲህ ቃላቶችን መጀመሪያ ፊደላትን ጽፍ ያለው ከዚያ ደግሞ እንዴት አገጣጥመን እንጽፋቸዋለን የሚሉትን እና እንዴት እናነባቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ትምህርቱን ወደ ቪዲዮአችን ተከታተሉ ማለት ነው። ኦኬ እንግዲህ እዚህ ጋር የማሳያችሁ እነዚህ ፊደላት እዚህ ጋር ከ ጠ ቀ ፈ ፌ ቆ ጨ ክ እነዚህ ፊደላት የአማርኛ ፊደላቶች ናቸው። የአማርኛ ፊደላቶች እነዚህ የተነጣጠሉትን እዚህ ጋር በአንድ ላይ እንዴት እንጽፋቸዋለን፣ በአንድ ላይ ምን ሚል ትርጉም እንደሚሰጡን አነብላችኋለሁ ማለት ነው። መጀመሪያ እነዚህ የተነጣጠሉትን አነብላችኋለሁ። እዛ ቀጥዬ ደግሞ እዚህ ጋር የጻፏቸውን ቃላቶችን አነብላችኋለሁ ማለት ነው። ኦኬ ከ ሰ ረ እንግዲህ ረ ማለት የአማርኛ ፊደል የመጀመሪያ ናት። ሰ ማለት የአማርኛ ፊደል የመጀመሪያ ናት። ከ ማለት የመጀመሪያ ፊደል ናት ማለት ነው። እነዚህ የተነጣጠሉትን አገጣጥመን ስንጽፋቸው ምን ሚል ትርጉም ይሰጡናል ማለት ነው። ከሰረ ከሰረ የሚል ትርጉም ይመሰርቱልናል ማለት ነው። ከማለት የመጀመሪያ ፊደል ናት ብያቸዋለሁ። ሰ የመጀመሪያ ናት። ረ የመጀመሪያ ናት። ከሰረ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጠ ገ በ እንግዲህ በማለት የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ጠ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የተነጣጠሉ ናቸው። በአንድ ላይ ስንጽፋቸው ምን እንደሚል ደግሞ ላሳያችሁ ማለት ነው። እዚህ ጋር በአንድ ላይ ስንጽፋቸው ጠ ገ በ ጠገበ ጠገበ። ጠ ማለት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። በየመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ምን ይላሉ ማለት ነው? ጠገበ ጠገበ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀ በ ጠ እንግዲህ ጠ ማለት የመጀመሪያ ፊደል ናት። በ የመጀመሪያ ናት። ቀ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ናቸው። እነዚህ በአንድ ላይ ስንጽፋቸው ምን አይነት ትርጉም እንደሚሰጡን ደግሞ አነብላችኋለሁ ማለት ነው። እንግዲህ ጠ ማለት የመጀመሪያ ናት ብያችኋለሁ። በ የመጀመሪያ ናት። ቀ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ናቸው። የተነጣጠሉት እነዚህም በአንድ ላይ ስንጽፋቸው ምን ትርጉም እንደሚሰጡን ደግሞ ላሳያችሁ። ቀ በ ጠ ቀበጠ ቀበጠ። ቀ ማለት የመጀመሪያ ፊደል ናት። በ የመጀመሪያ ናት። ጠ የመጀመሪያ ናት። ቀበጠ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ትርጉም ያለው ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ፈ ወ ሰ ሰ ማለት የመጀመሪያ ፊደል ናት። ወ የመጀመሪያ ናት። ፈ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ናቸው። የተነጣጠሉ ናቸው። ስለዚህ አገጣጥመን ስንጽፋቸው ምን ሚል ቃላት እንደሚሰጡን ደግሞ ላንብብላችሁ። እዚህ ጋር ፈ ወ ሰ ፈወሰ ፈወሰ የሚል ቃል ይሰጡናል ማለት ነው። ፈ ማለት የመጀመሪያ ናት። ወ የመጀመሪያ ናት። ሰ የመጀመሪያ ናት። ፈወሰ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፓ ስ ታ እንግዲህ ፓ ማለት የፐ ቤተሰብ አራተኛ የምናገኛት ናት ማለት ነው። ሳ ደግሞ የሰ ቤተሰብ ስድስተኛ፣ ታ ደግሞ የተ ቤተሰብ አራተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የተነጣጠሉ ፊደሎች ናቸው። በአንድ ላይ ስናነባቸው ምን ይላሉ ማለት ነው? እዚህ ጋር ፓስታ ፓስታ ፓስታ። እንግዲህ ፓ ማለት
ፓ ማለት የበ ቤተሰብ አራተኛ የምናገኛት ናት። ደግሞ የሰ ቤተሰብ ስድስተኛ፣ ተ ደግሞ የተ ቤተሰብ አራተኛ። ፓስታ ፓስታ የሚል ቃል ይመሰርቱልናል ማለት ነው። ፓስታ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩዋ ስንሄድ ቆ ሻ ሻ። እንግዲህ ቆ ማለት የቀ ቤተሰብ ሰባተኛ የምናገኛት ናት። ሻ ደግሞ የሸ ቤተሰብ አራተኛ፣ ሻ ደግሞ የሸ ቤተሰብ አራተኛ። እነዚህ ፊደላቶች አራተኛ አራተኛ ናቸው። ሻ እዚህ ሻ፣ እዚህ ጋር ደግሞ ቋ። ቋ ማለት የቆ ቤተሰብ ሰባተኛ ነው የምናገኛት ብያቸዋለሁ። በአንድ ላይ ስንጽፋቸው ምን ይላል? ቆሻሻ። እዚህ ጋር የምንጽፋቸው በአንድ ላይ ቆሻሻ ቆሻሻ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ቆሻሻ የሚል ትርጉም ያለው ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ጨ ለ ማ። ማ ማለት የመቤተሰብ አራተኛ የምናገኛት ናት። ለ ማለት ደግሞ የመጀመሪያ ፊደል ናት። ጨ ማለት ደግሞ የመጀመሪያ ፊደል ናት። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ምን ምን ትርጉም እንደሚሰጡን ደግሞ እዚህ ጋር ላሳያችሁ። ጨ ለ ማ ጨለማ ጨለማ። ጨ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ለየመጀመሪያ ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ጨለማ ጨለማ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ክ ል ል። ወደ ቀጣዩ ስንሄድ ክ ል ል። አሁን እነዚህ ፊደላቶች የተነጣጠሉ ናቸው። ከማለት የከቤተሰብ ስድስተኛ፣ ለማለት የለቤተሰብ ስድስተኛ፣ ለማለት የለቤተሰብ ስድስተኛ። እቺ ፊደል ነች ፊደል የስድስተኛ ፊደሎች ናቸው ማለት ነው። ስድስተኛ ከም የስድስተኛ ፊደል ናት። እነዚህን ፊደላቶች በአንድ ላይ ስንጽፋቸው ምን ይሰጡናል? ክልል የሚል ቃል ይሰጡናል ማለት ነው። ክልል የሚል ቃል ይመሰርቱልናል ማለት ነው። እንግዲህ እንደምታዩት የአማርኛ ፊደላቶችን አገጣጥሞ መጻፍ የሚል ነበር ቪዲዮ አዘጋጅቼ ይዤላችሁ የመጣሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ ባይ።